የአብይ ጾም አምስተኛ ሳምንት ደብረ ዘይት ይባላል። ደብረ ዘይት የተባለው ለምንድን? ከመጨረሻው ይህን ቪዲዮ ከተከታተላችሁት መልሱን ታገኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ቦታው ከኢየሩሳሌም በስተ ምስራቅ የሚገኝ የወይን ዛፍ የበዛበት ተራራ ሲሆን ስሙም ከወይራ ዛፍ የተነሳ ደብረ ዘይት ወይም የወይራ ዛፍ ተራራ ተብሏል። በቅድስት ቤተ ክርስቲያናችን የደብረ ዘይት በዓል የጌታችንን ዳግም ምጽአት የዓለም ፍጻሜ ጉዳይ የሚሰበክበት እና የሚተነተንበት በዓል ነው። ይህም የተደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሳለ ለቅዱሳን ደቀ መዛሙርቱ ስለ ዓለም ፍጻሜና ለዳግም ምጽአት ስላስተማራቸው በጌታችን ትምህርት መሰረት ነገረ ምጽአቱን ወይም የመምጣቱን ነገር እንድናስታውስ ወይም እያሰብን እንድንዘጋጅ ለማድረግ ነው። ደብረ ዘይት ጌታችን በደብረ ዘይት ተራራ የመምጣትና የዓለም መጨረሻ ምልክቱ ምንድነው ብለው ሐዋርያቱ ለጠየቁት ታላቅ ጥያቄ በስፋትና በጥልቀት ትምህርት የሰጠበት ክፍል የሚሰበክበት ዕለት ነው። ጌታችን ስለ ምጽአቱ ያስተማረው በ40ኛው ቀን ያረገው ዳግመኛም ይመጣል ተብሎ የሚጠበቀው በዚሁ በደብረ ዘይት ተራራ ነው። ጌታችን ስለ ዳግም ምጽአቱ ባስተማረው ትምህርት ዘመኑ ሲቃረብ የተለያዩ ተፈጥሯዊ፣ ሃይማኖታዊ፣ ማህበራዊ ምልክቶች እንደሚከሰቱ ተናግሯል። የሚመጣበትን ዕለቱንና ሰዓቱን ሳይሆን ምልክቶቹን ነገረን። እነዚህም ምልክቶች አብዛኞቹ በዘመናችን እየተፈጸሙ ይገኛሉ። እነዚህን ምልክቶች ስታዩ ምን ማድረግ እንደሚገባንም ሲያስተምር 7 ዋና ዋና ማስጠንቀቂያ አዘል ምክሮቹን ሰጥቶናል። እነዚህም አንደኛ፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙ ሐሰተኞች ነቢያት ይነሳሉና ብዙዎችም ያስታሉ እንዳለው እኛም ከሐሰተኞች ልንጠነቀቅ ይገባል። ሐሰተኞች በእርሱ ስም ወይም በቅዱሳን ስም የበግ ለምድ ለብሰው በጎችን ለመንጠቅ ሲመጡ እኛም በእነርሱ እንዳንነጠቅ እንድንጠነቀቅ ይህን ማስጠንቀቂያ ሰጠ። እነዚህም ሐሰተኞች ጥቂት ሳይሆኑ ብዙዎች አንድ ጊዜ ተነስተው የሚጠፉ ሳይሆን በየዘመናቱ መልካቸውን እየቀያየሩ የሚነሱ ናቸው። ተአምራትን በማድረግ የእግዚአብሔር ሰዎች በመምሰል ይመጣል። ነገር ግን አሰራራቸው በቃለ እግዚአብሔር ሚዛንነት ሲታይ ሐሰተኝነታቸው ይገለጣል። ሁለተኛ፣ በሐሰተኞች ወሬ ልባችሁ አይታወክ። ማንም ክርስቶስ በዚህ አለ ወይም በዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቻላችሁስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ነገርን ያሳያሉ። ቀድሜ ነገርኳችሁ። ጨበራ ነው ቢሏችሁ አትውጡ፣ በእልፍኝ ነው ቢሏችሁ አትመኑ በማለት የትንቢቱ መፈጸሚያ እንዳንሆን እንድንጠብቅ አስጠንቅቆናል። ሐሰተኛ ወሬና ተአምራት ምዕመናንን ከእውነተኛ እምነት ለማስወጣት ሐሰተኞች ይደክማሉ። እኛ ግን በሐሰተኞች ማጭበርበር ሳንደናገር እውነት የሆነ የእግዚአብሔርን ቃል ይዘን የክርስቶስን መገለጥ በተስፋ እንድንጠብቅ ታዘናል። ሶስተኛ፣ ትንቢቱ ሊፈጸም የግድ ነውና አትደንግጡ። የታየው ምልክቱ እንጂ መጨረሻው አይደለምና አትደንግጡ። የጦርንም ወሬ ስትሰሙ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ሲነሳ ስታዩ ረሃብ፣ ቸነፈርም የምድርም መናወጥ ሲሆን አትደንግጡ። ይህ መጀመሪያው እንጂ መጨረሻው አይደለምና ይህም ሁሉ ሊሆን የግድ ነውና አትደንግጡ። የመደንገጥ ነገሮችን በጥሞና ለመመርመር ይጠቅማልና አትደንግጡ አለን። መደንገጥ መረበሽ መፍትሄ አይሆንምና ኖ አስቀድሞ ተነግሯልና ምልክቶቹ
ሲፈጸሙም መደንገጥ የለብንም። ትንቢቶች የሚፈጸሙት ጌታ ነገሮችን ቀድሞ ስለወሰናቸው ሳይሆን ቀድሞ ስላወቃቸው መሆኑን እናስተውል። ስለሆነም በትንቢት የተነገሩ ክፉ ነገሮች ሁሉ ሲፈጸሙ ማድረግ የሚገባንን ከማድረግ ይልቅ በሰነፍ እይታ ምን ይደረግ፣ ያው ትንቢቱ መፈጸሙ አይቀርም ብለን ራሳችንን በማስነፍ የክፋት ተባባሪ መሆን አለብን ማለት አይደለም። ይልቁንስ እንደ ደጋግ አባቶቻችንና እናቶቻችን የአቅማችንን አድርገን እንደ በጎ አገልጋይ በጌታ ምጽአት ለመመስገን ክብርን ለማግኘት እንትጋ። አራተኛ፣ የጥፋትን እርኩሰት በተቀደሰው ስፍራ ስታዩ ቀኑ እንደቀረበ አስተውሉ። ምልክቶቹ ሲታዩ ጊዜው እንደደረሰ አስተውሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እነዚህ ምልክቶች ሁሉ ሲታዩ በደጅ እንደቀረበ እወቁ። በደጅ ያለ ቶሎ መግባት ይችላልና ይህንን አለ። ምልክቶቹ ስታዩ መስማትና ማየት ብቻ ሳይሆን ማስተዋልም እንደሚገባ ይህንን አስተማረን። የጥፋትን እርኩሰት በተቀደሰው ስፍራ ስናይ እንድናስተውል በንስሐም እንድንመለስ ታዘናል እንጂ ምን ይደረግ የዘመኑ ፍጻሜ ስለሆነ ለውጥ ማምጣት አንችልም በሚል የስህተት ምክንያት ራሳችንን እያታለልን የጥፋትን እርኩሰት በተቀደሰው ስፍራ መፈጸም የሚፈጽሙትንም መተባበር በጌታችን ግራ ቆመው ከሚፈረድባቸው ወገን ያደርገናልና በተቀደሰው ስፍራ በመንፈሳዊ አገልግሎት ከጥፋት እርኩሰት ልንርቅ የቀረቡትንም በትምህርትና በተግዛዝ ከጥፋት ልናርቃቸው ይገባል። አምስተኛ፣ ከመጨረሻው የጸና ይድናልና እስከ መጨረሻው ጽኑ። ለመከራ አሳልፈው ሲሰጧችሁ ሲገድሏችሁ ለስሜም የተጠላችሁ ስትሆኑ በእምነታችሁ ጽኑ። ብዙዎች ሲሰናከሉ እርስ በርሳቸውም አሳልፈው ሲሰጣጡ ከአመፃም ብዛት የተነሳ ፍቅር ስትቀዘቅዝ በእምነታችሁ ጽኑ። ሐዋርያው ቅዱስ ጳውሎስም በጊዜውም ያለ ጊዜውም ጽና ያለው ለዚህ ነውና በዚህ ወቅት መከራን መታገስ አስፈላጊ ሆኖ ሲገኝ መስዋዕትነትን በመክፈል ጽናትን ማረጋገጥ ይገባል። ከመጨረሻው በጽድቅ አገልግሎት የሚጸና በጌታ ምጽአት የክብር ትንሣኤ ይነሳልና። ስድስተኛ፣ ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት የቡቃያ እንጂ የፍሬ ዘመን አይደለምና በሃይማኖት ብቻ ሳላችሁ ምግባርን ሳትሰሩ ሞት እንዳይታዘዝባችሁ ጸልዩ። ሰንበትም ዕለተ ዕረፍት ናትና በዕረፍታችሁ ሳላችሁ ሞት እንዳይታዘዝባችሁ ጸልዩ። በሃይማኖት ሳላችሁ ምግባር ሳይኖራችሁ ብትወሰዱ መጨረሻችሁ መከራ ይሆናልና ጸልዩ። ክረምትና ሰንበት ለሽሽት አይመችም፣ መንገድና አቅጣጫ የሚያሳይ የለምና። ሽሽቱም ተራራ ወደ ተባሉት ወደ ረድኤተ እግዚአብሔር ወደ ቤተ ክርስቲያንና ምልጃቸው ወደሚረዱን ቅዱሳን ነው። መንፈሳዊ ምግባራትን መስራት የማንችልበት ጊዜ ሳይመጣ ጉብዝናችን ወራት እምነታችንን አጽንተን ጠብቀን በጎ ምግባራትን ሰርተን ጌታችን ሲገለጥ በምግባራቸው ከሚያመሰግናቸው ቅዱሳን ጋር እንድንቆም ልንተጋ ያስፈልጋል። ሰባተኛና የመጨረሻው የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ። ጌታችን ኢየሱስ ክርስቶስ ለቤዛ ዓለም እና ለአርአያነት በተገለጠ ጊዜ አመጣጡ በአጭር ቁመትና በጠባብ ደረት ተወስኖ በትሕትና ነበር። ዳግመኛ የሚመጣው ግን በግርማ መለኮት በክበበ ትስብእት ነው። ለዚህ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅታችሁ ኑሩ ብሎ አስተማረን። ያቺን ቀን ከእርሱ በቀር የሚያውቃት የለም። በኖኅ ዘመን እንደነበረው የእርሱም መምጣት እንደዚያ ይሆናል። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃና ቤቱን በጠበቀ፣ ቤቱም ሲቆፈር ባልተወው ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታሰቡበት ሰዓት ይመጣልና። ይህ ቀን ስለማይታወቅ ሁልጊዜ በንስሐና በሥጋ ወደሙ ተዘጋጅተን ልንኖር ይገባል። ቅዱስ ጴጥሮስ የጌታችን ምጽአት የሚዘገይ እንዳልሆነ ሲያስረዳ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል ብሏል።
ልበ አምላክ ክቡር ዳዊት በትንቢቱ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም እንዳለ ጌታችን በብዙ ክብርና በብዙ ኃይል ከሰማይ መላእክት ጋር ግልጥ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ዚያን ጊዜ ከመጀመሪያው ሰው ከአዳም ጀምሮ እስከ መጨረሻው ሰው ድረስ ሁላችንም በሕይወተ ሥጋ በነበርንበት ጊዜያችን የሠራነውን ሥራ ይዘን በፊቱ እንቀርባለን። ጌታችንም በጎ የሠሩትን ቅዱሳን በቀኙ፣ ክፉ የሠሩትን ኃጥአንን በግራው ያቆማቸውና ፍርዱን ያስተላልፋል፣ ለወጉትም ያዩታል እንደተባለው በዚያን ጊዜ በእርሱ ላይ የፈረዱበት በቅዱሳንም ላይ መከራን ያጸኑ ሞትንም የፈረዱ ሁሉ ለፍርድ ይቀርባሉ። ሁሉንም ትተው የተከተሉት ስለ እርሱ መከራን የተቀበሉ ሞትም የተፈረደባቸው ደግሞ በፍርድ ወንበር ተቀምጠው ይፈርዳሉ። በየዓመቱ የደብረ ዘይትን በዓል ስናከብር የተለየ አጽንዖት ሰጥተን ማስተዋል ያለብን ጌታችን ዳግመኛ የሚመጣው ለጻድቃን የዘላለም ሕይወትን ለኃጥአን ደግሞ ፍርድን ይሰጥ መሆኑን ነው። የመምጣቱና የዓለም መጨረሻ ምልክቶቹ ሲከሰቱ እንድንጠነቀቅ፣ እንዳንደነግጥ፣ እንድንጸና፣ እንድንጸልይ፣ እንድንጠበቅ፣ እንድናስተውልና እንድንዘጋጅ ራሱ ባለቤቱ መክሮናልና እርሱ ከባለቤቱ በላይ ማድረግ ያለብንን ሊመክረን የሚችል የለም። አስቀድሞ ለፍቅር በፍቅር የመጣው በመጨረሻው ቀን ለፍርድ ሲመጣ እንዳናፍር ዕድል ፈንታችንም የዘላለም ሕይወት እንዲሆን እነዚህን ምክሮች ልንጠቀምባቸው ይገባል። ቅዱስ ጴጥሮስ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግሥት መዳናችሁ እንደሆነ ቁጠሩ እንዳለው እነዚህም ምክሮች የሕይወታችን መርህ አድርገን ይህን ተስፋ ልንጠባበቅ ይገባል። ዛሬ ትላንት ሳይሆን ነገም ዛሬ ሳይሆን እኛ እያንዳንዳችን ራሳችንን መጠየቅ ያለብን መሠረታዊ ጥያቄ መሆን ያለበት የእርሱ መምጣት ለእኛስ ምን ይሆን የሚለው ነው። የዘላለም ሕይወት ወይስ የዘላለም ቅጣት? የእርሱ መምጫው የዓለም ፍጻሜ፣ የእኛም መጠሪያችን ቀን ሲቀርብ ምልክቶችም ሲታዩ እነዚህን ምክሮች ልንፈጽም ይገባናል። እኛ እርስ በርሳችን መፋቀር ሲጠበቅብን ስንነቃቀፍ፣ ስለ ፍቅር እየተናገርን ጠብን ስንዘራ፣ የጽድቅ አውድ በሆነው በእግዚአብሔር ቤት እንቶ ፈንቶ ስናወራ፣ ታሪክ እያወራን አንዳች ሳንሰራ ስለ አንድነት እየተናገርን በየደቂቃው ስንለያይ፣ በሐሰተኞች ወሬና በአስማተኞች ተንኮል ስንነዳ፣ ከውጭ ያሉትን ወደ እግዚአብሔር ቤት ማምጣት ሲጠበቅብን ከውስጥ ያሉትን ስናባረር፣ ለንስሐ የተሰጠንን ዘመን ሳንጠቀምበት አልቆ ከፊቱ ቀርበን እንዳይፈረድብን ዛሬውኑ ሕይወታችንን በቃሉ እንቃኛት፣ ወደ እርሱም እንቅረብ። እርሱም ሲመጣ ኑ የአባቴ ብሩካን እንዲለን በሕይወታችን እነዚህን ምክሮች ገንዘብ እናድርግ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።